Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Welcome lidet lante, welcome lidet lante, welcome lidet, welcome lidet, welcome lidet lante. Welcome lidet, welcome lidet, welcome lidet lante. የኤንቢሲ ታለንት ሾው መሪ ዳኛ አለማየሁ ደመቀ የልደት በዓልህን በዚህ አጋጣሚ ማክበር ስለቻልን እኛም በጣም ደስተኞች ነን። እንኳን ተወለድክ። ከዚህ በኋላ ደግሞ 81 ዓመት እንድትኖር እንመኝልሃለን። ይሄ የግል ምኞቴ ነው። የተሰማህን ስሜት ደግሞ እንጋራ። ያልጠበቅኩትን ነገር ነው ያደረጋችሁት። በእውነቱ በጣም ነው የማመሰግነው። እንኳን እድሜ ሰጥቶኝ ዛሬም ላይ ቆሜ እነዚህ ልጆችም ለመዳኘትና አዳዲስ ከዋክብትን ለመፍጠር እንቅስቃሴ ውስጥ እንኳን አብሬ ያለሁበት አጠቃላይ ብቻ አመሰግናለሁ። ይሄን ነገር ያሰባችሁትን በሙሉ ኑሩልኝ እላለሁ። ጓደኞቹም የመልካም ምኞታቸውን ይገልጹልናል። ሰርጸ እሺ፣ የአለማየሁ ደመቀ ባለቤት እዚህ ትገኛለች። እሷን ወደዚህ መድረክ እንጠራታለን። የአለማየሁ ደመቀ ባለቤት የሷ ነው መልካም ምኞት የሚያስፈልግ። እሺ፣ መልካም ምኞቷን መታ በቀጥታ ስርጭት እንድትገልጽ እሷን ወደዚህ እንጠራታለን። እሺ፣ ለሷም ይጨበጨባል። ስሜትሽን ደግሞ አጋሪን አንቺ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ደስ ብሎኛል። እንኳን ተወለድክልኝ። በጣም ወደሃለሁ። እናመሰግናለን። አንተ ራሱ ስሜትን ልትነግራት ትችላለህ። እሷ እኮ እንደምትወድ ነገረች። እንደምወዳት በጣም ታውቃለሽ። እናቴ በጣም ወድሻለሁ። አደባባይ ደግሞ የሚመጣም ደግሞ ቅርብ ጊዜ ልጅ አለን ማለት ነው። ሌላኛው መጽሐፍ ደግሞ ልጁ ነው። እሺ፣ እናመሰግናለን። አንቺም ስለመጣሽ ፕሮግራሙንም ደግሞ ባለቤትሽን ማክበርሽ ስለመጣሽ በጣም እናመሰግናለን። የኬኪውም የስጦታውን ባለቤት እሷ ነች። ስለዚህ አበባውን ልትሰጪው ትችያለሽ። እሺ፣ እናመሰግናለን። እጅግ አድርገን እናመሰግናለን። በድጋሚ መልካም የልደት በዓል ምሽት ይሁንልህ። ሰርጸዬ እና እዩ አጠራጥራ ያለ የልደት መልካም ምኞታችሁን ተመኙለት። ምን እንደምል እውነት በጣም ይቸግረኛል። ምክንያቱም አሌክስ ሁላችንም እንደምናውቀው የሱ የራሱ ልደት ይሁን እንጂ በየቀኑ ደግሞ እሱ የፈጠራቸው ስራዎች ልደት ምን እንደፈጠረልን ሁላችንም እናውቃለንና እጅግ በጣም በመኖሩ በመወለዱ የፈጠራቸው ነገሮች ለምክንያት የመጣ ያደርገዋል እዩን ራሱንና ለኔ በጣም ከምደሰትባቸው ዘመኔን ብሩህ ካደረጉልኝ ታላላቅ ደራሲያን መካከል ነው። በሙዚቃውም በሐሳባዊ ድርሰቱ በሁለቱም ቅድም እንደውም ልታስተዋውቀን ያልከው መጽሐፍ ራሱ ይነግረናል ብለናል። እስቲ አዲሱን መጽሐፍ ደግሞ ርዕሱን እንሰማዋለን። ግን በጣም እንኳን ተወለድክልን አሌክስዬ። በጣም ምንወድ ትልቅ ደራሲ ነህ። በጣም ቴንክ ዩ። እሺ፣ እኔ ትንሽ ኮምፕሌክስ እንትን ብሏል፣ ተንጫጭቷል፣ ጨምሯል። ከዚህ በፊት በብቸኝነት የኔ ልደት ነበረ። በድጋሚ ሳታከብሩልኝ ኤኒዌይስ በጣም ደስ ብሎኛል። እንኳን ተወለድክልን። እነዚህን ደግሞ የመሳሰሉ ልጆች ገና ትልቅ ቦታ እንደምናደርስ ተስፋ አደርጋለሁ። በጣም ደግሞ አዲስ ነገር ሰርፕራይዝ ፍሬ ደግሞ መጥቷል። እግዚአብሔር ደግሞ ከዚህ በላይ በሞገስ በብርታቱ ትልቅ ቦታ እንድትደርስ ከዚህ በላይ ካሰብከው በላይ እንዲሆን እመኛለሁ።
ስላዜማችሁ ደግሞ እናንተን በጣም በጣም እናመሰግናለን። ባንዱንም እናንተን ከልብ በጣም እናመሰግናለን። አሳባላ አሌክስዬ ቅድም አዲሱ መጽሐፍ ርዕስ ጥቀስ ስለተባልኩ ነው። የአርማጌዶን በር የሚል አዲስ መጽሐፍ እንግዲህ ዳር አካባቢ ላይ እናንኳኳለን በየቤቱ ብለናል። በጣም አሪፍ በጉጉት እንጠብቃለን። በድጋሚ እንኳን ተወለድክ። ጣቢያችን ኤንቢሲም በጣም ይወድሃል። የአርማጌዶን በር በህዳር ወር አካባቢ የሚመጣው የዓለማየሁ ደመቀ አዲስ መጽሐፍ ነው። በዚህ አጋጣሚ በድጋሚ መልካም የልደት ምሽት አረፍ አረፍ በሉና አሁን ወደ ምሽቱ የመጨረሻ ዙር የድምፃውያን አቅርቦት የዳኞች አስተያየት እናልፋለን።